የአርሰናል ጥንካሬ፣ የአርሰናል ብርታት፣ የአርሰናል የእጩ ሻምፒዮንነት መቼም ለድርድር ለምንድነው ለክርክር የሚበቃ አይደለም። ሻምፒዮኖች ይሸነፋሉ። ከ18 ጨዋታዎች በሊጉ ብቻ ሳይሆን በሁሉም ውድድሮች ከ18 ግጥሚያዎች በኋላ መሸነፍ እንዴት ነው እንደ አንድ ጉዞን እንዴት እንደሚያንገዳግድ እንቅፋት ሊቆጠር ይችል ይሆናል። ግን ደግሞ እንቅፋት ብቻ ነው ብለን ለመናገር ከዚህ በኋላ ያሉትን ግጥሚያዎች አርሰናል ደግሞ እያሸነፈ መልሶ ያንን ሞመንተም ሊያሳየን ይገባል። ሰው ጨዋታውን በቁጥጥራቸው ስራ አሉት። ይፈጥናሉ፣ ሞቅ ያለ ጨዋታ ይጫወታሉ። የውህደታቸው ድንቅ ነው። ዋው ይገባቸዋል ጨዋታውን ማሸነፍ። ትላንት በነበራቸው የበላይነት ይህን ሚኬል አርቴታም ይገባቸዋል፣ ምስጋና ሊሰጣቸው ይገባል ሲል ነበር። እኔ በዚህ አርሰናል ትላንትና 2-1 ተሸንፏል። ሁለተኛው የፕሪሚየር ሊግ ሽንፈት ነው። በሰንጠረዡ ላይ ግን ያለው ልዩነት ከማንቸስተር ሲቲ ጋር መጥበቡ ነው። የአርሰናል ደጋፊዎች ባትናገረውስ የሚሉኝ ግን እውነት ነው፣ ጠቧል። ከዛ በኋላ ሲቲ እድሉን ተጠቅሞበት አሁን የነጥቡ ልዩነት 2 ብቻ ሆኗል። ከ7 ወደ 2 መጀመሪያውን እኮ ብለናል እኮ ያኔ እኮ ጠይቂያችሁ ነበረና እናንተም አልደበቃችሁም። ማንቸስተር ሲቲ ታች ሆኖ ሳለም እንደው ሲቲ ወይስ ሊቨርፑል የትኛውን ነው የምትፈሩት? ሲቲ ይባላል። ሲቲ የጋርዲዮላ ቡድን ካልቀበርከው በስተቀር ሐውልት ካልሰራህበት አታምነውም። እንደዛም ሆኖ አፈር ልሶ ሊነሳ ይችላል። በድኑ አፈር ልሶ ሊነሳ የሚችል ሁል ጊዜም የአርቴታ ሪፈረንስም እሱም ይሆን ይመስለኛል። በቃ አሁን አስቶን ቪላ ይቀጥላል ወይ በዋንጫ ተፎካካሪነት? መቼም በሰብኮንሽስ ይሄ ውስጣችን የሚነግረን ነገር አለ። እንደዚህ ያሉ ቡድኖች እንዲህ አይነት ተከታታይ አሸናፊነት የሲዝን ሞመንቶች አሏቸው። ለቻምፒየንስ ሊግ ሊያልፍ ይችል ይሆናል፣ ለዋንጫ ተፎካካሪነት ኢንዲዩር ያደርጋል ብዬ ለመናገር ግን ብዙ ምክንያቶች አሉኝ። ነው መናገር መሆን የለበትም አይሆንም የምልባቸው። የሆነ ሰዓት ላይ መንሸራተት፣ አቻ መሸነፍናም ሊያመጣ ይችላል። እንደ ስነ አእምሮ የማንቸስተር ሲቲ አይነት ስነ አእምሮ አይደለም። ከሆነ ደግሞ ለዋንጫ ተፎካካሪ ከሆነ ሰርፕራይዝ ድንገቴ የሆነ ድንኳን ሰባሪ አይነት ቡድን አድርጌ ነው የምወስደው በአዎንታዊነት ማለት ነው። በአሰልጣኙ ላይ እምነት መጣል አንድ ነገር ነው። እንደ ቡድን ግን ኢንዲዩር ማድረግ ይቻላል ወይ? ሲዝን አነሳሳቸው ራሱ እኮ ቀስ ብሎ ነው ቴክ ኦፍ ያደረገው አይደለም? ከጅምሩ እኮ አስፈሪ ሆኖ አልመጡ። ቀስ ብለው ነው መስመራቸውን ያገኙት። እና ይኸው ኮንሲስተንሲ ወይም ኢንዲዩር የማድረግ ጉዳይ በውጤት እስከ ጥግ ድረስ የመሄድ ነገር እንጃ ለዋንጫ ተፎካካሪነት እንኳን አይመስለኝም። ባይሆን ማንቸስተር ሲቲ አለው እያለ ነው። ይኸው የጨዋታው ቀን አንድ እርምጃ እየተጠጋ ነው ያለው። አዎ ሲቲ የራሱ ድክመቶች አሉበት ዘንድሮ። ሲቲ ደግሞ ይሸነፋል፣ በመሃል 2-3-4 ጨዋታ ያሸንፍን ይሸነፋል። እና እንደዚህ አይነት የሆነ ፓተርን አሉ። ለዛ ነው አሁን የአርሰናል ደጋፊዎች የሰነቁት ብሩህ ተስፋ አሁን መደብዘዝ የለበትም የምለው። እኔ ከአርሰናል ይልቅ ማንቸስተር ሲቲ ነጥብ የሚጥል ቡድን ሆኖ ነው ማየው። ተሳስቼ ይሁን አላውቅም፣ ይሄ እኔ እይታ ነው። እና የአርሰናል ደጋፊዎችን ለማጽናናትም ወይም ለአርሰናል የበለጠ በመመኘትም አይደለም፣ ስለሚገባው ነው ቡድኑ። በዚህ አሁን ባለንበት የእግር ኳስ ዘመን ላይ ጨዋታዎችን ሳትሸነፍ ሻምፒዮን አትሆንም። እንደ ፕሪሚየር ሊግ ባሉ ውድድሮች ላይ ጀርመን ሊሆን ይችላል፣ ግን ፕሪሚየር ሊግ ቡንደስሊጋ አይደለም። በጊዜ ነው እኮ ቡድኖች ሁሉ አንዳንድ የተሸነፉት። ያልተሸነፈ ቡድን ገና ሲዝኑ እንደተጀመረ ያልተሸነፈ ቡድን የጠፋው ወዲያው ዘንድሮ ሲጀምር።
እና የኔ እይታ ይሄ ነው። ውድ አድማጮች እንግዲህ ፉክክሩ ለገለልተኛ ተመልካቾች ግን ጦፏል። የነጥቡ ልዩነት ጠቧል። አሁን እንደው የነጥቡ ልዩነት ሰፋ ካልን ቼልሲ ትላንት ነጥብ ጥሏልና በሶስተኛውና በአራተኛው መካከል ያለው አሁን እነዚህ ሶስት ቡድኖች ተነጥለው ሊሄዱ ይችላሉ ወይ የሚል ጥያቄ የሚያነሳ ጋፕ ተፈጥሯል እዛ ጋር 5 ነጥብ። ያ ካልሆነ በስተቀር አሁንም በጣም የተጨናነቀ ፍግፍግ ያለ ነጥብ ልዩነት ነው ያለው በሰንጠረዡ ላይ እና ሁሉን ነገር ገምቶ ከወዲሁ መደምደም የሚቻልበት አይደለም። የ2025-26 የእንግሊዝ ፕሪሚየር ሊግ አስቶን ቪላ ትላንት